ፓስተር ትዝታ ሳሙኤል እንግዲህ ኢትዮጵያ ገብቷል። ውጭ ሀገር ቁጭ ብሎ ቤተክርስቲያናችን እምነታችን ሲሳደብ የነበረ ሰው ነው። ቅዱሱ ታቦት መክተፋ ነው። ኦርቶዶክሳውያን የሚያመልኩት ጣዖት ነው። በየወሩ የገብርኤል የአርሴማ የሚካኤል እያሉ ወደ ግብር ይገብራሉ ብሎ ቤተክርስቲያን ሲሳደብ የነበረ ነው። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ውስጤታ ታቦት በውስጤታ ኦሪና ዴና ይከልልዋ በወርቅ ይከልልዋ በከበሮ ይከልልዋ በወርቅ ይከልልዋ። ያው ይሄን ሰው የሚያውቀው ሰው የለም። ትዝታው ይባላል። ቤተክርስቲያንን 24 ሰዓት ይሳደበ ቅዱሳን ይሳደበ የሚውልና የሚያደርሰው ነው እንደሚታወቀው። አሁን ይሄ ሰው ጀብድ እንደሰራ ሰው ወደ ሀገር ገብቷል ተብሎ ዜናዎች ሰሩ ይገኛሉ። እንዲሁ ደግሞ አበባ ጎዝጉዞለት ምንጣፍ አንጥፈውለት አቀባበል ያደርጉለት ይገኛሉ። እንመልከት እስቲ። ሰበር አስደሳች ዜና! የምንወደው መጋቢ ትዝታው ሳሙኤል ከነቤተሰቡ ኢትዮጵያ ገብቷል። ፓስተር ትዝታው በአዲስ አበባ ጎዳኖች ላይ በዛሬው ዕለት ታይቷል። ከሀገር ከወጣ ዓመታትን ያሳለፈውና በዩቲዩብ እና በተለያዩ ሚዲያ አውታሮች በሚለቃቸው ትምህርቶች የሚታወቀው ፓስተር ትዝታው ዛሬ በአዲስ አበባ ኤርፖርት ታይቷል። በዚህም ጓደኞቹ እነበጋሻው ደሳለኝ አቀባበል አድርገውለታል። እንደምታዩት ነው እንግዲህ ወደ ሀገር ቤት ገባ ተብሎ በዚህ መንገድ አበባ ይዘውለት ነገር አዘጋጅተውለት ሁሉም ከቤተክርስቲያን የወጡ ናቸው። እነ ትዝታው እነበጋሻው እነ ሚሎስ ትዝታው ለማቀበል የመጡ ማለት ነው። ሌሎችም ዘማሪያን ብንመለከት ከዚህ የወጡ ናቸውና ለሱ አቀባበል ለማድረግ ፕሮግራም አላች ተብሎ እየተሰበሰቡ ነው የሚገኙት። ይሄ ብቻም አይደለም እንግዲህ በቅርቡ ኤርሚያስ የሚባለው ቅዱሳን የሚሳደበው ቤተክርስቲያን ቅዱስ ቁርባን ውስጥ መርዝ አርጋ ሰው ገላለች፣ ወንድሜን ገለብኛለች የሚለው ትዝታው በራሱ አንድ ቤተክርስቲያን እንዲያርጋ ቁርባን ውስጥ መርዝ ይገታሉ ብሎ የተናገረው ነገር ማሰማችሁ ነው የሚሆነው። እሱም ይገባል የተባለ የሚገኘው ላሰማችሁ። ዛሬ ትዝታው ሳሙኤል ገብቷል። እሺ ኢትዮጵያ ማለት ነው። ከቀናት በኋላ ደግሞ ቀለሜ ይገባል ኤርሚያስ ማለት ነው። ስለዚህ ቤተክርስቲያን እንዴት ነው እነዚህ ሰዎች ላይ እርምጃ ለመውሰድ አታስብም? ታስባለች። እርምጃ ነው ማለት በህግ እንዲጠየቁ በቃ ውጭ ላይ ሆነው ያወሩት ነገር ለህግ አያስጠይቃቸውም። እኔ እንኳን ህግ ተኮር ነገር አምናሹር እንግዲህ የህግ ባለሙያ ምናምን ካለ ማብራሪያ ቢሰጥ መልካም ይመስለኛል። እንዴት መሰለ እናንተ እዛው በቅርበት ቤተክርስቲያኑም ጋር ስላላችሁ ምናምን ይሄ ለሚመለከተው አካል እንትን ብላችሁ ይሄ ነገር መፍትሄ መስጠት አለበት። ውጭ ሆነው የተሳደቡትን ማስተካከል አለባቸው። ዛሬ ትዝታው ሳሙኤል ገብቷል። ከቀናት በኋላ ደግሞ ኤርሚያስ ይገባል። አሁንም ምን ይዘው ምን አጀንዳ ይዘው እንደገቡ ቤተክርስቲያን ላይ አይታወቅም። ሁሉም ነው የሚገቡት። እነ ኤፍሬም ባለ ጊዜ ሁሉ ይገባል። ፕሮግራም አላቸው። ስለዚህ ይሄ ነገር ቤተ ኦርቶዶክስ ተዋሕዶ ቤተክርስቲያን ልታስብበት ይገባል። እነዚህ ሰዎች በህግ ሊጠየቁ ይገባል። እንደፈለጉ የሰው አይምሮ ላይ እየተጫወቱ ውጭ ሆነው ሲገቡ ደግሞ ሰላማዊ መስለው መግባት የለባቸውም። ቀለሚያውን ይህን ሰሞን ከገስት የጠፋው ወደ ኢትዮጵያ ስለሚመጣ ነው። to be honest እንጃ እስቲ እንደዚህ አይነት ነገሮች እንዴት ይታያሉ የሚለው ነገር አምናሹር እውነት ለማውራት ማላውቀው ነገር ላይ መፈተት ብዙም አልወድም። ግን ከጓደኞች ጋር ከቅርበት ያው ቤተክርስቲያን ቅርበት ስላላችሁ እናንተ ይሄን እንትን ማለት ትችላላችሁ። እስቲ የሚመለከታቸውን አካላት አትሊስት የህግ ባለሙያ ማንድ የህግ ባለሙያ ምናቀው አለ በቅርበት እሱን እስቲ እናውራው ተጠይቆ መውጣት አለበት። ያኛውም እንደዛው እሽነታችን ያው እንደዚህ ያሳውቻ ተነሱ ይገኛሉ። ኤርሚያስም ሊገባ ነው፣ ትዝታውም ገብቷል። ሌሎችም እንደዚሁ የመጡ ነው የሚገቡት የሚል ነገር ነውና ወራገር መግባታቸው ደስ ይላልኛ። እኔ ደስ ያለኝ እንዲያው ጸበል ቢገቡ በዚህ በኩል አሪፍ ነው። ከዚያ በፊት ግን ህግ በሚጠይቅበት መንገድ ቢጠይቃቸው መልካም ነው ብዬ አስባለሁ። ምክንያቱም የተናገሩት ነገር የሳደቡት ስድብ ሁሉም የሚያውቀው እንደ ማስረጃው ነው፣ በሚዲያ የተቀመጠ ነገር ነው። ወደኋላ ብትመለሱ ነው በዚህ ዩቲዩብ ቻናል ለራሱ በጣም ብዙ ቪዲዮ አለ ነው ስለ የሚያጋለጥ ማለት ነው። ሰው መንግስትና ወይም ደግሞ ቤተክርስቲያን ህግ አካላት ይሄን ነገር ታችሁ ብትፈርዱበት መልካም አፈልጋለሁ። ይሄን ማስልኩት እንግዲህ የቤተክርስቲያን ልጆች ኦርቶዶክሳውያን ጥያቄ ያቀረቡ ይገኛሉ። እንመልከት። ይሄንን ቪዲዮ አቅም ስጡልኝ። ፓስተር ትዝታ ሳሙኤል እንግዲህ ኢትዮጵያ ገብቷል። ውጭ ሀገር ቁጭ ብሎ ቤተክርስቲያናችን እምነታችን ሲሳደብ የነበረ ሰው ነው። ቅዱሱ ታቦት መክተፋ ነው። ኦርቶዶክሳውያን የሚያመልኩት ጣዖት ነው። በየወሩ የገብርኤል የአርሴማ የሚካኤል እያሉ ወደ ግብር ይገብራሉ ብሎ ቤተክርስቲያን ሲሳደብ የነበረ ነው። 7 ሚሊዮን በላይ ተከታይ ያላትን ኦርቶዶክስ ተዋሕዶ ማታደርገውን ማታመንበትን
ስሟን ሲያጠፋ የነበረ ሰው ነው። ስለዚህ በአስቸኳይ ወደ ህግ እንዲቀርብ እንፈልጋለን ማለት ነው። ኢትዮጵያ ገብቷል። እንደ ልቡ መኖር አይችልም። እዚህ ኢትዮጵያ ውስጥ እንደ ልቡ አፉን ገብቶ እምነታችን ተሳድቦ እንደ ልቡ መሆን አይችልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ክፍል ይህን ስራ ሰርታችሁ እንድታዩ እንፈልጋለን። ለሌላ ሰው ማስተማሪያ ይሆናልና ዶንቆሮ ብሎ ተሳደበ ነው ቤተክርስቲያን የማታደርገውን ነገር ሁላ ታደርጋለች ብሎ ህዝቡ በሙሉ ዶንቆሮ ብሎ ተሳደበ ሰው ነው። ለህግ እንዲቀርብ እንፈልጋለን። ሁላችሁም ለሁሉም አድርሱ። ትዝታው ሳሙኤል አዲስ አበባ ገብቷል። እኛም መልካምነታችንን ለማሳየት ሄደን ልንቀበለው ነው። በነገራችን ላይ ትዝታው ሳሙኤል ከልብ የሆነ ወዳጄ ነው። አንድ ቀን እንደዚህ ብሎ የነበረ እኔ ግን ዛሬ በመልካሙ አስቤው እቀበለዋለሁ ማለት ነው። ከዛ በፊት አንድ ጊዜ ብሎኝ የነበረውን አዳምጡትና እንመለስ። ምን ተገብሎ ነው ግን ወንድሜ? አውቀዋለሁኝ የቀራኒዮ መድኃኔዓለም ሰንበት ተማሪ ነው አለ። ቀራኒዮ መድኃኔዓለም ላይ ሆኖ እንደዚህ ከዋሸ አራዳ ጊዮርጊስ ላይ ቢሆን እንዴት ሊዋሽ ነው? ያብስራ ያብስራ። ለኦርቶዶክሳውያን ያለኝ መልእክት በጣም ነው የምወዳችሁ። እግዚአብሔር ምስክር ነው። በጣም ነው የምወዳችሁ። አንዳንዶቹ እስካሁን ድረስ አትመለስም ወይ እየናፈቅንህ ነው ምናምን የሚል መልእክት በውስጥ ቢልኩልኛል። እኔም ወዳችኋለሁ። እኛ ማርያምን አልጠላንም። እኔ ማርያምን በጣም ነው የምወዳት። አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን 24 ሰዓት ያለማቋረጥ ስሟን በማጥፋት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ በሊቃውንትና በምዕመናን ላይ በማሾፍ በምዕመናን መካከል ሁከት እንዲነሳ የሚያደርገው አቶ ትዝታው ሳሙኤል አዲስ አበባ ገብቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ህግ ክፍል ይህንን ተረድቶ በአግባብና በህግ የሚጠየቅበትን ነገር ሊሰራበትና ሊያስብበት ይገባል። ሁልጊዜ ቤተክርስቲያንን የሚሰድቡ ሰዎችን ነፃነት በመስጠትና በመተው ቤተክርስቲያን ላይ አፋቸውን ያለለከት የሚከፍቱ ሰዎችን ማብዛት የራሳችን ድካም ነው። ስለዚህ አሁን ሳይረፍድ ጉዳዩን ወደ ህግ በመውሰድ አስፈላጊውን የህግ አገልግሎት ማግኘት ይገባል ብዬ አምናለሁ። ይሄንን ቪዲዮ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህግ ክፍል አካላት በፍጹም ቅንነት እንድታደርሱልኝ እጠይቃችኋለሁ። እግዚአብሔር እኮ ትልቅ ነው። እግዚአብሔር እኮ ትልቅ። ሰላም ቅዱሳን እንዴት ናችሁ? ሰላም ለእናንተ ይሁን። እንዴት ነው? ሁሉ መልካም ነው? ኦርቶዶክሳውያን ይሄን ቤት ሼር ኮፒኒንግ ዱኢት አድርጉት፣ ብዙ ሰው ጋር እንዲደርስ፣ ስፔሻሊ ደግሞ ትዝታው ሳሙኤል ጋር እንዲደርስ አድርጉት። ይሄን የምናገሩን ሐሳብ ማለት ነው። ኦኬ ትዝታው ሳሙኤል እንግዲህ ኢትዮጵያ ሀገር ላይ መጣሃል ስለመጣ ቴንኪው። ግን አንድ ነገር አለ። ምንድነው ያለው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንግዲህ አገልጋይ ለረጅም ጊዜ አገልጋይ እንደነበርክ እናውቃለን። ዘማሪ እንደነበር፣ ዲያቆን እንደነበርክ እናውቃለን። ኦኬ እዚህ ቤተክርስቲያን ላይ የሚያገለግሉ አገልጋዮችን ስታንጓጥጥ፣ ውጭ ሀገር ኖረ ስታንጓጥጥ፣ በቤተክርስቲያኒቷ አስተምሮ ሳይገባ ሳትረዳ እንደገባህና እንደተረዳ ሆነ ስትናገር በብዙ ነገር ስትነበረ አሁን ሀገር ላይ መጣ። እስቲ ውጭ ሀገር ታደርግ የነበረውን አሁን ሀገር ላይ አድርግ። እስቲ ኢትዮጵያ ላይ አሁን እስቲ ኦርቶዶክስን ተሳደብ። አንተ እውነትም የወንጌል ሰው ነህ ትባላለህ። እስቲ ልብ አለ። እስቲ ልብ አለ። ከዚህ በፊት ተናገራለህ አይደለም? እሱን የህግ ሰዎች እንደሚይዙት ይይዙታል። እኛ አያገባንም። አሁን ግን እስቲ ኢትዮጵያ ውስጥ ይሄንን አድርግ፣ ይሄንን ተግባር አድርገው። አሁን አድርግ እስቲ። የአንድን ቤተ እምነት አማኞችን ዲስትራክት በማድረግ በማበሳጨት ገባ በተለያየ ነገር እምነታቸውን እንዲጠራጠሩ በማስደረግ አንተ በጣም ትልቅ ስራ ማለት የሆነ የማይሆን ስራ እየሰራ ነው። እስቲ አሁን አድርግ፣ እስቲ አሁን አድርግ። ኢትዮጵያ ውስጥ ገባ አይደል? እስቲ አድርግ እስቲ አሁን። እንግዲህ በዚህ ጉዳይ ተሻ ዝምታች ብዬ አላስብም። እኔ ብዙ የተዋልጆች ዝም ብሎ ነው ያሉት። ድምጽ ማስማት የሚገባቸው ልጆች ዝም ብሎ ነው የሚቀሩ። ዝም ያሉበት ምክንያት ምንድነው? ባለፈው በረከበ ካህናት ላይ ወይም በብላቴ በስብሰባ ላይ ስንመለከት በቅዱስ ሲኖዶስ ስብሰባ ላይ የወጣ አንድ አዋጅ ነበረ። እንደ አንድ አንቀጽ ጊዜ የወጣ እሱ ምንድነው? እንዳትናገሩ፣ ከሀገር ውጭም ከሀገር ውስጥ የምትገኙ እንደዚህ ነገር አትስሩ የሚል ነገር ነው የወጣው። እሱን አስመልክቶ ይመስለኛል ብዙዎች ዝም ብሎ ነው የሚቀሩትና ዝም ማለታችን ትክክል ነው ብዬ ስለማላስብ የምትናገሩ ወታችሁ ብትናገሩ ወንድሞች ድምጽ ብትሆኑ መልካም ነው ብዬ አስባለሁ። የጠላትን ሴራ ባናሳካ መልካም ነው ስለማስብ ቤተክርስቲያን በዚህ ነገር ላይ በጣም እንድትሄድበት ሁላችንም ጣችን ብናሰማ ጥሩ ነው ብዬ አስባለሁ። እስቲ ፓትርያርኩ እንግዲህ የሳደባቸው ብዙ ስድቦች አሉ። በተለይ ስለ ታቦት የሚያነሳቸው ብዙ ጥያቄዎች አሉ። መትከፊያ ድንጋይ እያለ የሚናገራቸው ነገሮች አሉና እሱንም አስመልክቶ እንደዚሁም ደግሞ በቅዱስ ቁርባን ውስጥ መርዝ አድርገው ካህናት ሞተዋል፣ ጳጳሳት ሞተዋል ብሎ ሲናገር የነበረበት ቪዲዮ ማለት እሱን ሁለቱንም ከነመልሶቻቸው መመሪያ የሰጡትን መልስ አንድ ላይ አተን እንመለስ።
እናንተ የጠረባችሁት እንጨት እናንተ ያዘጋጃችሁት ድንጋይ እንጀራ መብያ ወጣችሁንና እንጀራችሁን የጣዳችሁበት ድንጋይ ነው እንጂ የእግዚአብሔር ታቦት ተብሎ አይጠራ። እንደ ብሉይ ኪዳን ሥርዓት ታቦት ሰርተው እንዲያመልኩ ነው ታዲያ ይሄ የተጻፈው። ዛሬ ጣዖት ታቦት ነው ካለ ክርስቶስ እስከሚወለድ ጣዖት እንድናመልክ ተፈቅዶልን ነበርን? ምክንያቱም ታቦትን የፈቀደ እግዚአብሔር ስለሆነ ያን ጊዜም የድነት መሳሪያ ነው፣ ዛሬም የድነት መሳሪያ ነው። በቅድስት ድንግል ማርያም ስም ታቦት ይቀርጻል፣ በሚካኤል ይቀርጻል፣ በገብርኤል ይቀርጻል። የሚቆረሰው ሥጋ ግን የመድኃኔዓለም ነው። የምንቀበለው ደም የክርስቶስ ነው። የሚካኤልን የገብርኤልን የቂርቆስን የነዚህን አካል ቆረብን አንልም። እምንቆርበው ክርስቶስን ነው፣ እምናመልከው ክርስቶስን ነው። በእነሱ ስም ግን እሱን እንቀበላለን። ዘኪያክሙ ተወክፈ ኪያዬ ተወክፈ፣ እናንተን የተቀበለ እኔን ተቀበለ ብሏልና ቅዱሳንን ስናከብር እንደሚገባቸው ቅዱሳንን ስናከብር እሱን እናከብራለን። ያከበራቸውን አምላክ እናከብራለን። መንክር እግዚአብሔር በላይ ለቅዱሳኒሁ። ኦሪት ሕግ ተሽሯል። ሳያውቁ እንደመናገር እኮ የለም። ድንቁርና ጥሩነቱ ደፋር ያደርጋል። እንደ ቁንጫውን እኛ ጫማቸውን ምን ስማቸውን ጳጳስ እዚህ ላይ ቁብ ትልባቸዋለች አይደለ? ቁንጫና ድንቁርና ደፋር ያደርጋል። ዝምብም እንደዚህ ይሆናል። ነገስታቱ ማለት አሁን እኛ እዚህ ፓትርያርክ ወይም ንጉስ ቢኖሩ እኔ ልብል አብል ቆይ አባል እርሶ እዛ በዛ ይላክልዎታል እባላለሁ አይደል? ዝምብ ግን እዳጉ በማይዱ ላይ ነው። ዝምብ መሆን፣ ቁንጫ መሆን፣ መናፍቅ መሆን፣ ደንቆሮ መሆን ደፋር ያደርጋል። በድፍረት እንደዚህ ማለት ነው። ስለዚህ እግዚአብሔር እኛ የምንመለከተው የምንከተለው እግዚአብሔርን ኦሪት ተሽሯል። ሳይማሩ መናገር ልክ አይደለም። ኦሪት ተሽሯል። ምኑ ነው የተሻረ? መስዋዕቱ ተሽሯል። ማን ነው መስዋዕታችን? መድኃኔዓለም። ክህነቱ ተሽሯል። ማን ነው ሊቀ ካህናታችን? ኢየሱስ ክርስቶስ። ታዲያሳ ሊቀ ካህናታችን ክርስቶስ ነው። ካህን አያስፈልግም። ኧረ ሞኙ! ክርስቶስ ብርሃናችን ነው። ፀሐይ አያስፈልግም። ክርስቶስ የሕይወት ውሃ ነው። ውሃ አያስፈልግም። የክርስቶስ ተከታዮች ወይም ደግሞ አማኞች ወይም ክርስቲያን ተብለው የሚጠሩ በአዲስ ኪዳን መጠነኛ ታቦት ሰርተው እንጨት ጠርበው ድንጋይ አለዝበው ከእምነ በረድም ይሰራል ኢትዮጵያ ውስጥ። እናንተ የጠረባችሁት እንጨት እናንተ ያዘጋጃችሁት ድንጋይ እንጀራ መብያ ወጣችሁንና እንጀራችሁን የጣዳችሁበት ድንጋይ ነው እንጂ የእግዚአብሔር ታቦት ተብሎ አይጠራ። ታቦት መክተፊያ ነው ወይ ላለኝ ልጅ የመለስኩለትን ለእናንተም ልንገራችሁ። አዎ ታቦት መክተፊያ ነው። ሆዳም ለሆኑ ሰዎች አሁን ቶሎ የሚታያቸው ሽንኩርት ነው ሲከተፍ፣ ቃሪያ ነው ወይ ስጋ ይታየዋል። ለክርስቶስ ያበልኩ የሆድ ነገር ብቻ ስለሚያስብ ብዙዎች ከኦርቶዶክስ የሚወጡት በአብዛኛው የሆድ ነገር ጉትቷቸው ነው። አምላካቸው ሆዳቸው ነው ይላል። እኔ አይደለሁም የምለው መጽሐፍ ቅዱስ ላይ እያንዳንዷን ጥቅስ ስለምጠቅስልህ ልትሰርዘው ልትፍቀው የማትችለውን የኢየሱስ ክርስቶስ ቃል ነው የምነግርህ። ስለዚህ ታቦት መክተፊያ ነው ስለ ሆዳ አምላኩ ሽንኩርት እንዳይመስልህ፣ ጥሬ ስጋ እንዳይመስልህ እንዴት እንደሚከትፍ ግን ላሳይህ። ታቦቱ መጽሐፍ ቅዱስ ይሄን ይነግራል። ይከትፋል። በመጀመሪያ በኢያሱ ባህር ነው የከተፈው። በሳሙኤል ዘመን ደግሞ ከንቱ አምልኮ ጣዖትን ነው የከተፈው። የመጀመሪያው የሚገኘው መጽሐፈ ኢያሱ ምዕራፍ 3 ላይ ወልደ ነዌ ኢያሱ መስፍን ኢያሱ ካህናቱ ታቦቱን ይዘው ዮርዳኖስ ሞልቶ ስለነበረ እንዴት እንደሚሻገሩ ማልደው ተነስተው በሄዱ ጊዜ ውሃው ስለሞላ እግዚአብሔርም ቢያነጋግር እግዚአብሔር ለኢያሱ የነገረው ከሙሴ ጋር እንደነበርኩ አንተ ጋር እሆናለሁ፣ ከየነገዱ ምረጥ፣ ሌዋውያኑን ካህናቱን አዘጋጅ፣ ታቦቱን እንዲሸከሙ አድርግ፣ ያ የሞላው ዮርዳኖስን ታቦቱ ይከትፍላችሁና ትሻገራላችሁ። ታቦቱን የተሸከሙት ይላል መጽሐፈ ኢያሱ ምዕራፍ 3 ቁጥር 15። አዎ ታቦት መክተፊያ ነው። ምን እንደሚከትፍ ግን መጽሐፍ ቅዱስ የሚያውቁት ያውቁታል። ለሆዳም ግን ስጋ ለሚታየው ሮብና ዓርብ ለማያውቅ ይቃል ጭንቅ ነው፣ ይከብዳል። እኔ ነኝ ወይስ አንተ ነህ መናፍቅ?
ተክለ ሃይማኖት አማላጅ፣ ሚካኤል አማላጅ፣ ገብርኤል አማላጅ፣ ማርያም አማላጅ የማይበቃው ከኤሊ ማልዳል አለ እንደ መጽሐፍ የሌላ አማላጅ በየአመቱ የሚፈለፈሉ አማላጆች ያሏችሁ እናንተ ናችሁ መናፍቃን። በቃ ይህ ቀድሞ ቤተክርስቲያናችን ያገለግል የነበረ አሁን ደግሞ ህይወት ከሞት ጋራ ጨለማ ደግሞ ከብርሃን ጋራ የተቀላቀለበት ትዝታው ሳሙኤል የተባለው ያፉሉ ገም የሚዞ ያጣ ምናልባት የተነቀለ አምሮን ያጣ ይናገራል። እኔ ነኝ ወይስ አንተ እያለኝ ነው ያለው። እንግዲህ ከሁላችን ከኦርቶዶክስ የወጣቶች ጋር ነው እያወራ ያለውና የቦታ ቀያሪ ማድረግ ይፈልጋል። የምንፍቅናውን ስያሜ እንድንቀያየር ነው የሚፈልገውና እዚህ ላይ ትንሽ ነገር ልሎ ፈልጋለሁ። እኔ ምናልባት መጀመሪያ ለእናንተ የምነግራችሁ ትዝታው የተባለ እብድ አሁን እብድ ነው በነገራችን ላይ አእምሮ የሌለው ሰው ነውና እሱ የሚናገረውን ንግግር ይዛችሁ ለሱ ለፍታችሁ አጥንታችሁ የመምራን ጠይቃችሁ ጥቅስ እየጠቀሳችሁ ምራፍ እየነገራችሁ ትርጓሜውን አንድምታውን እየሰራችሁ ቪዲዮ መስራት አይጠበቅባችሁም። እንዲህ ማድረግ የሚጠበቅ ህይወት ለሚፈልግ ሰው ነው። መመለስ ለሚፈልግ ሰው መምጣት እውነት ጥያቄ የሆነበት ግን ማወቅ ለሚፈልግ ሰው ነው። እንደዚህ አይነት ነገር አውቆ ከውቀታቸው ጋር የሚያጠፉትን ሰዎች ምንም አያስፈልጋቸውም። ነገር ግን እሱን ራዕይ ዮሐንስ ምዕራፍ 2 ቁጥር 5 ላይ ያለው እግዚአብሔር ቃል እሱን ይወክላል። ትዝታ ሳሙኤል ራዕይ ዮሐንስ ምዕራፍ 2 ቁጥር 5 ላይ አለ አንተ እዛ ጋር ተጽፈሃል። ምንድነው የሚለው? እንግዲህ ከወዴት እንደወደክ አስብ ይላል። መጀመሪያ ክርስቲያን ነበረ በ40 ቀኑ የተጠመቅ እግዚአብሔር በልጅነቱ ወይንም ልጅነቱን የሰጠ ያከበረ ነበርክ። ከዛ ደግሞ በቤተ ክርስቲያን ውስጥ አደክ ስትዘምር በሰንበት ውስጥ አደክ። ከዛ ደግሞ ዲያቆን ሆንክ። ከዛ ዘማሪ ሆንክ። ከዛ ደግሞ ካህን ሆንክ። ይሄንን ሁሉ ጸጋ እንዲሁ እግዚአብሔር የሰጠውን ተተ ወደክ ማለት ነው። ከዛው ከተራራ ስንት ደረጃ ደርሰ ወደክ። ይሄ መጀመሪያው ነው። ከዛ ንስሐ ግባ ይላል። እንግዲህ አስብ ንስሐ ግባ የቀድሞውንም ስራን ደግሞ አድርግ ይላል። አለበለዚያ አመጣባለሁ። አሁን እግዚአብሔር ያንን ሁሉ ተነግሮ ንስሐ ግባም ተብለ ተዘክረ ተመክረ እንብብለ እግዚአብሔር መጥቶብሃል። ኦሬዲ ተደርሶብሃል። እግዚአብሔር መጥቷል እና ምን አደረገ? ንስሐ ባትገባ መቅረዝን ከስፍራ ወሰዳሉላል። ምን መቅረዝን የምታስብበትን ምታስተውልበትን ምታመዛዝንበትን መቅረዝን የአእምሮ ማስተዋልነትን ከቦታ ወስዳሉ ተወስዶብሃል። ስለዚህ ነው በታቦት ላይ በቅዱሳን ላይ የምትነሳው ማለት ነውና ስለዚህ አንተ ራስን ጠይቅ። የትኛው ደረጃ ላይ ነው ከምንፍቅና ደረጃ የትኛው ምንፍቅና ደረጃ ላይ ከፍ ብያለሁ ብለህ አስብ። ምክንያቱም ከዛኛ ከጽድቅ ደረጃ ላይ ወርደሃል፣ ወደ ምንፍቅና ደረጃ ደግሞ ከፍ ብለሃል። ስለዚህ ይሄንን አድርሱት እንጂ ከሱ ጋራ ላፊ መናገር ማስፈልግም። አመሰግናለሁ። ካለ ውሸት ጴንጤና ሙስሊም ይሞታል፣ ካልዋሹ ህይወት የላቸውም። ልክ አሳ ከውሃ ውስጥ እንደወጣ ማለት ነው። ለማረጋገጥ እስቲ የጴንጤውን ዛሬ እስቲ እንመልከተው። ይሄንን ቁርባን ውስጥ መርዝ ከተው በጥፍራቸው ውስጥ እንደዚህ መርዝ ከተው የገደሏቸው ቄሶችና ዲያቆናት አሉ። እርስ በርስ ይፋጃሉ። ይሄንንም እስቲ እንድገመው። በቅዱስ ቁርባን የገደሉት ወንድሜን በሉት በመድኃኒት ማለት ነው። እንግዲህ እንደምታዩት ነው። በመጽሐፍ ቅዱስ ሲያቅታቸው ምን አደረጉ? እንግዲህ መጨረሻቸውን አሁን ዝናር እያራገፉ ነው። እንግዲህ ቤተክርስቲያን ላይ የመጨረሻቸውን ድንጋይ እየወረወሩ ነው። ምን ስም በማጥፋት በቅዱስ ቁርባን ላይ ምንም ማድረግ ስላልቻሉ በመጽሐፍ ቅዱስ መውደቅ መጣል ስላልቻሉ ትምህርት እውነተኛ መሆኑን ስላሳየናቸው ምን ማድረጉ አሁን በቃ የሚችሉትን የሩሳት ላይ ምን ማለት ጀምሮ ነበረ። የሰው ስጋ ነው የአይጥ ስጋ ነው የሚሰጡት፣ የመን ስጋ ነው ለሰው የሚሰጡት ምናምን ብሎ ስም ወደ ማጥፋት ሄዱ። ይሄው ምን ያሳያል? በመጽሐፍ ቅዱስ ፍለፊታችን መቆም እንደማትችሉ ያሳያል። መጨረሻው ደግሞ ምን ጥሪ ያቀርባለሁ ለትዝታው ሳሙኤልና ለፓስተር ኤርሚያስ ወይም ለቀለሜ በቅዱስ ቁርባን ዙሪያ ላይ በመጽሐፍ ቅዱስ ውይይት ከናንተ ጋር ማድረግ ፈልጋለሁ። ልብ ካላችሁና በመጽሐፍ ቅዱስ እናቃለን የምትሉ ከሆነ ጥሪያችን ተቀበሉኝ። አመሰግናለሁ። መስጊድና ከኦርቶዶክስ ቤተ እምነት የሚወጣው ድምጽ ሰላም የሚነሳ ነው። ወንጌላውያን አማኞች ዘንድ አዳራሽ ውስጥ ነው ስፒከሩ እዛው፣ ውጪ የሚጮህ ነገር የለም። በየሃይማኖት ተቋማት ኦርቶዶክሱም የሚያጮኸው አለ፣ ሙስሊሙም የሚያጮኸው አለ። እንደውም እውነት እንነጋገር ከተባለ በፕሮቴስታንት እምነት በወንጌላውያን አብያተ ክርስቲያናት ስፒከሩ ውስጥ ነው ያለው፣ አዳራሽ ውስጥ ነው ያለው። ከፍተኛ የሆነ ድምጽ ይሰማል። ሆርኖች አሉ፣ ትልልቅ ሜጋ ስፒከርስ የሚባሉ። ኦርቶዶክስ ጋር ስትሄድ ማህሌት ይባላል። ማህሌቱ ሌሊቱን ሙሉ እያለ ነው የሚያለው። የገብርኤል ወይ የሚካኤል ወይ ደግሞ የሆነ መስጊድ ጋራ ቤት ያለው ሰውዬ እንዴት ሆኖ ነው ሊኖር የሚችለው? መንግስት ይሄንን ስርዓት ካላስያዘ
እንዴት ነው ሁሉም በየቤተ እምነቱ ህንጻ ውስጥ ሆኖ እንዲያመልክ የተደረገበት ዓለም አቀፋዊ አሰራር በኢትዮጵያ ምድር ላይ መተግበር አለበት። የመጀመሪያው ፖይንት ሁሉም በየቤተ እምነቱ አዳራሽ ውስጥ እደግመዋለሁ፣ ሁሉም በየቤተ እምነቱ አዳራሽ ውስጥ ሆኖ እንዲጮህ ተፈቅድለታል። በቃ አትጮህ አይባል። ለሁሉም ሃይማኖቶች ግልጽ የሆነ መርህ፣ ግልጽ የሆነ አንድ አይነትና ተወዳጆች ሆይ የዚህን ሰው ሐሳብ እንደሰማችሁ ነው። ዘወትር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመሳደብ በማንቋሸሽ ስራው ነው። በቃ ይሄ ነው እንጀራው። አሁን ታዋቂ ያደረገችውን ቤተክርስቲያን እንደዛ አድርጋ በዓለም ላይ ዝናው ከፍ እንድል ያደረገችለት መፈጠሩ እንዳይታወቅ ነው የተወለደውን ሰው በአደባባዩ ላይ ቆሞ እንዲዘምርባት ታዋቂ እንደሆነባት ያደረገችውን ቤት ዛሬ ድምጽ አገኘው ፊቴ ለዓለም ታዋቂ ሆኗል በማለት ሲሳደብ የሚኖር ሰው ነው ትዝታ ሳሙኤል። ሰሞኑ ተከታዮቹ ቀንሶበታል መሰለኝ የሙስሊሞችን መስጊድ ለመሳደብ ነው ጀምሯል። እንግዲህ ከቤተክርስቲያንና ከመስጊዳት የሚወጡ ድምጾች እኛን እየረበሸን ነው ብሏል። እውነት ነው። ከሁለቱም የሚወጣ ድምጾች ሰይጣንን የሚገስጹ ናቸው ብዬ ነው ማምነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚወጣ ድምጽ ለሀገር፣ ለህዝብ፣ ለግለሰብ፣ ለታመመ፣ ለደናም ድነት እንዲሆን ለሀገር መጠበቅ የሚሆን ሰይጣን እንዲወገዝና እንዲጠፋ የሚሆን ድምጽ ነው። ከሙስሊሞችም የሚሰማ ያው ነው ብዬ ነው ማስበውና ያ ይረብሻቸው ይሆናል። እንግዲህ በተለይ ትዝታውን ረብሾናል። እሱ የሰይጣን የግብር ልጁ ስለሆነ ፈጣሪን የሚያስብ ድምጽ ሲሰማ ይረብሾ ይሆናል። ምናልባት ትችትንና ሐሳብን እናቀርብ ካልን እኛ ከራሱ አላቀረምንም። መሄጃ ያጣ በምንወጣበት በምንገባበት በስራ ቦታችን ላይ ሰው መኪና በሚሳፈርበት ቦታ በገበያ አካባቢ ሰው መገበያየት መደማመጥ በሚያስፈልጉ ቦታ ላይ እንዳንገበያይ ሆነን የተረበሽ ነው። ወንጌልን መስበክ በሚመስለው ሁኔታ ከተማውን የረበሹት እነሱ እንደሆኑ ማን ይነግራቸው? ማን ያስረዳቸው? እንግዲህ ዘውትር ለራስ ቆርሶ አሳንሱ ነውና የራሳቸውን በጉያቸው ደብቆ የኛን ቤተክርስቲያንና የመስጊድን ደግሞ መሰደብ ጀምሯልና ማን ነው ሃይ የሚለው? ሃይ ባይ ያጣ ሰው አእምሮንም ያጣ ሰው ሆኗል ትዝታ ሳሙኤልና እንግዲህ በጨዋታና በረብሻ ከሆነ እናንተ ይበልጣል ለማለት ፈልጌ ነው። ቻርቆዩ እንግዲህ ይሄና ይሄን መሳሰሉ በውስዶች እየሳደበ በእርሻ ላይ ያላገጠ ሰው ዛሬ ወደ ሀገር ገባ ተብሎ እንኳን ደስ አላችሁ ትልቅ መምህር ገባ መጋቢ ገባ የተባለ ሲቀበሉት ቤተክርስቲያን ዝም ብላለች። እንግዲህ ትናንት ማታ ሰላንት ነው የገባው ሰው ካሁን በኋላ የሚፈጠነው ታሪክ ምን እንመለከታለን የሚሉ በቻርቻክ እንደሞ እናንተ ለሴኔክስ ተመለከቱ ቪዲዮችን ሼር ማድረግ ላይክ ማድረግ ሪፖስት አድርጉ ኮሜንት ማድረግ ድምጻችሁን በማሰማት ይሄን ነገር በህግ እንዲጠየቅ እንድታረጉ ስል ማሳለፍ ፈልጋለሁ። በመጨረሻም እስቲ አንድ መልእክት ለአጠቃላይ ከዚህ ቻናል ለወጡ ሰዎች ከተባለው ቻናል ለወጡ ወንድሞቻችን አስተላልፌ ልውረድ። ወገኖቼ ከሃይማኖት መውጣት በጣም ቀላል ነው፣ ተመልሶ መግባት ከባድ ነው። ማዕተብን መበጠስ ቀላል ነው፣ መልሶ ማሰር ከባድ። አሁን የወጡት የኛ ወንድሞችና እህቶች ሃይማኖታቸውን የቀየሩት ባሉበት ቦታ ተመችቷቸው መስሏችሁ? ጠይቋቸው። በፍጹም አይመቻቸው። መስሎኝ ነው የወጣሁት፣ መስሎኝ ነው የሄድኩት። እውነት ያለውማ ተዋህዶ ቤት ነው፣ እውነት ያለውማ ኦርቶዶክስ ጋር ነው። ግን አሁን በመጣ ለኔ ቤተ ክርስቲያን ቦታ ይኖራታል፣ አሁን ህዝቡ እኔን ይቀበለኛል ብለው ይሉኝታ ይዟቸው እንጂ ትናንት በስብከት ያገለግሉ የነበሩ አንዳንዶች፣ ትናንት በዝማሬ ያገለግሉ የነበሩ አንዳንዶች፣ ትናንት መቅደስ ገብተው ተንሱ ጸልዩ እያሉ በቅዳሴ ያገለግሉ አንዳንዶች ከሃይማኖት ወጥተው አፍረው ቤታቸው ቁጭ ያሉ ሰዎች አሉ። መውጣት በጣም ቀላል ነው፣ ተመልሶ መግባት ነው ከባዱ። መካድ በጣም ቀላል ነው፣ ማመን ከባድ ነው። ኤሳው ብኩርናውን ካጣ በኋላ በእንባ ተክቶ ቢፈልግ ለንስሐ ስፍራ አልተገኘለትም ነው የሚለው። ላነበው ፈልጋለሁ።
ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈላቸው መልእክቱ ዕብራውያን 12 ቁጥር 16 ላይ እንዲህ ብለዋል። ዕብራውያን 12 ቁጥር 16 ላይ ተመልከቱት። እንደዚህ ይላል፣ ብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ፣ ሴሰኛም የሚሆን እንዳይገኝ፣ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳትሆኑ ተጠንቀቁ ነው። ስለሚሻግት መብል ብሎ ብኩርናውን እንደሸጠ እንደለወጠ እንደ ኤሳው እንዳትሆኑ ተጠንቀቁ። በብኩርና የተመሰለ ሃይማኖታችንን ስለ መብል በመሸጥ አሳልፈን እንዳንሰጥ ተጠንቀቁ ይላል መጽሐፍ። እንድንጠነቀቅ ሁላችንን እግዚአብሔር በቸርነቱ ይርዳ። እንዳይሰፋብን እንመለስ ወደ ቀደመ። በኩርናውን ሸጠ ለወጠ። ይስሐቅ ዓይኑ ፈዘዘ፣ ሰውነቱ ደነዘዘ፣ በመሞት ጫፍ ላይ ደረሰ። የሚወደውን ልጁን ጠራውና እንደ ቀድሞ እኔ ልሞት ደርሻለሁ፣ ነፍሴ ከሥጋዬ ሳትወጣ እባርክ ዘንድ እንደ ቀድሞ አደን አድነህ እንደሚጣፍጥ አድርገህ ሰርታ አምጣልኝ አለ። እሺ ብሎ ኤሳውንም ወጣ ሁለተኛ። ይሄን ሲናገር ጓዳ ሆና ርብቃ ትሰማ ነበረ። ቅድም እንደተረክነው ደግሞ ርብቃ የምትወደው ያዕቆብን ነው ብለናል። ቪዲዮአችንን ይመስል ነበር። ሁላችንም አውቅ ተማራችሁበት፣ አዲስ ነገር ሰማችሁበት፣ መረጃም እንዳገኛችሁበት አልጠራጠርም። በቀጣይ አሪፍና አዲስ ነገር ካለ በአስተማሪ ድረስ እስከምንገናኝ ድረስ ሁላችሁም ቪዲዮ ላይክ እና ሼር፣ ሰብስክራይብ እንዳይረሳ። ቸር ቆዩልኝ።